ይሁንልህ። ጨርሻለሁ። መድኃኒዓለም ያስደስትህ ጌታን። እኔ አላቅም። በጣም ነው የምወድህ፣ በጣም ነው የማከብርህ። እንደ ብሩኬ እንደ ሀይሚዬ ነው የምወድህ። የብሩኬና የሀይሚዬ ንጹህ ወንድማቸው ጌታን። የድሮ ደስታ ከእነሱ ጋር የምትጫወተው ጨዋታ እግዚአብሔር ይመልስልህ። አባትህ ደህና ሆኖ እነሱ ቤት ለማየት ያብቃል። ሰላሙን ይብዛላችሁ። ወዳችኋለሁ ሁላችሁ። ሰላም አምሹ። ኦብሴ ተነሳብኛለች። ለዛ ነው። እሺ እናት ሰው ዝጉት አታስወራኝ። እሺ ኦብሴ፣ እንግዲህ ሁላችሁም በዱዓ አስቡት። ላፊያውንም መልሶለት እዚህ ጋር ያወራ ሰው ሌላ ከታች አለች። እሷም ዱዓ ታድርግ። ሌላ አለች ያወራችሁ አንዳችሁ በፈቃድነት ውረዱ። እሺ በቃ አውርዱኝ፣ እኔን አውርዱ። ይወርዳሉ፣ ችግር የለም። ተቀመጡ። አንድ ሰው ሲባል ደግሞ ሁሉም ነው እንደሚወደው። ነይ መታገስ ግቢ። ነይ ነይ እናት ሌላ አስተላልፊ፣ ሌላ መልእክትሽ አስተላልፊ። ያው ማብሩዬ ነይ ግቢ፣ መልእክት አስተላልፋለሽ። ነይ ግቢማ፣ ስቤሻለሁ። ታስገባችሽ ሌላ ያንን ነገር ያሳካልሻል። አዎ ትክክል። ስለዚህ አብሽሩ አልሰማል። ኧረ ብዬ አንዴ ታስታውሻለሽ? እዚህ ገስት ላይ ሚሚ አባትሽ ጋር ደውለሻል ብለሽ የሆነ ጊዜ ጠይቀሽ ቀን ታስታውሻለሽ? እግዚአብሔር ይመስገን ያንን ቀርጾ የወንድሜ ልጅ ለአባዬ አሰምቶታል። እና ይሄ ነገር አልነገርኩሽም። አባዬ ሁሌ ይለኛል እድሜዋ ይረዝም። ያቺ ልጅ ናት መንገዱ ከፍታለች። ዛሬ ቶሎ ቶሎ መደወል የጀመርሽው በቴሌቪዥን ላይ የተናገረች እኮ አዳምጬዋለሁ ብሎ አባዬ ይናገረኛል። እና ጤና ይስጣው። የልጅ ልጆች የሚያይበት የሚደሰትበት በሚያደርጉት ነገር አንዳንድ ነገሮች ማስታወሻ ነገር ማድርጎልኛል። በዚህ አጋጣሚ እናንተ ፈልፈሎቹ እንደዚህ ጥሩ ጥሩ ነገሮቹ ቀርጻችሁ አስተላልፉ። ስለምታዳምጡ እናትም አባትም ይወደዳል። አላህ የራማው አባቴ ስለሞተ ብቻ ሳይሆን አባቴ ጋር ያለኝ ቁርኝት ከእናት በላይ ነው። በጣም ከሚገርምሽ ነገር ማላቀው ሰው አሁን ማላቀው አይቼው ማላቀው አባቱ እንዲሆነ ካልች በቃ እኔ ለቅሶ ሂጂ እንኳን ብትኝ ሌላ ነገር ከምትኝ የአባት ለቅሶ ሂጂ ብትኝ እሄዳለሁ። ማላቀው ሰው እና የአባት ቁስል አለብኝ እኔ እንደዛ ተሰብሮ ሳየው አልሐምዱሊላህ። ደግሞ ይኸውልሽ ሚሚዬ እኔ ነግሬሻለሁ ከዚህ በፊት አባቴ ጋር በ26 ቀን ነው የተለያየ ነው። ስሜው ተመርቄ ወጥቼ በ26 ቀን ነው አባቴን ያጣሁት። ማናስታምማለን እማንደርስለታለን። እሱ ደግሞ አልሐምዱሊላህ ሮጥ ብሎ መጥቶ ደርሶለታል። እና አላህ ይሄንንም እንትኑን አይቶለት አፍያቸውን መልሶለት የሚስቅበት ቀን ቅርብ ይሆናል ኢንሻአላህ። ፈጣሪ ያርገው። እሱ ብቻ ሳይሆን እኛ የምንስቅበት ቀን ጌታን ኢንሻአላህ። እነሱ ሲከፋቸው እኛም ይከፋናል፣ እነሱ ሲያዝኑ እኛም እናዝናለን። እነሱ ብቻ አይደለም እና የእነሱ ክፉ ማየት አንፈልግም ጌታን። የልጆቻችን በዙሪያቸው ያሉ ሰዎቹ ክፉ ነገር መስማትም ማየትም አንፈልግም ኢንሻአላህ። እሱ ባዘኑ ሰዓት እኛም እናዝናለን። ዛሬ ሳየው እኔ በቀደም አሳዙኛ፣ ዛሬም ደግሞ ሳየው አንጀትን የበላኝ ነብሩክ። ደግሞ ሀይሚና ብሩኬ ደግሞ አንገታቸው ደፍቶ ሳያቸው ያው እነሱ ሁሌ ከራሳቸው በላይ ለሰው ነው ቅድሚያ የሚሰጡት። የታወቀ ነው። እንጃ አንጀቴ ነው የበላኝ ማርያምን። በጣም ብቻ አባት ክብር ነው እውነት። እኔ በአባት ያልደራደር እግዚአብሔር ምላችሁ ሚሚዬ ለናኒ ነግሬያታለሁ። እንግዲህ 10 ምናምን አመቱ ሆኖታል። እንግዲህ አባቴ እንደዛ ከሆነ ማለት ነው። በጣም የሚገርምሽ ነገር ዛሬ ድረስ በትሪ ከነሱ ጋር ገበታ ለኢጃዛ ሲሄድ ገበታ በሙሉ ቀርቤ በልቻለሁ። አንገቴን ብታርቺ በትሪ ላይ ገበታ ቀርቤ አላውቅም። ፊቴ የሚመጣው እሱ እኔ ነው። እና እህቶቼ ባላችሁበት እናትም አባትም ያላችሁ ዘይሯቸው፣ ወላሂ ነው የምላችሁ።
እስከ እንግዲህ ከ10 ምናምን አመት እያልኳችሁ ነው። አልወጣም እስካሁን ድረስ። እንዲያውም ተለምኜ ነው በ5 አመቴ ስገባ አልሄድም ብዬ መድረስ እችላለሁ። እሱ ህይወቱ ባለፈ ሰዓት መሄድ እችላለሁ። አልሄድም ብዬ ነው 5 አመት እንደገና ተለምኜ ነው ቢያንስ ለልጅሽ ብለሽ ሂጂ ተብዬ በ5 አመት የሄድኩት። እና እናት አባት ያላችሁ ልጆች ሳያመልጡ እንደው እናድርግላቸው። ማድረግ ያለብን ነገር እናድርግላቸው። የማይተካ ነው። ሚሚዬ እንዳለችው ልጅ ይወለዳል። ያንን ልጅ ላልተካው ይችል ይሆናል፣ ግን ልጅ ይተካል። ወንድምም ያ ወንድም ላይኖር ይችላል። አንደኛ ወንድም አንደኛው እህት ትኖራለች። እነሱ ግን ከሄዱ ወላሂ ነው የምላችሁ ጣዕምም የለውም። ገንዘብ ቢኖርሽ ሀብት ፎቅ በፎቅ ብትሆኚ አንዱ ከጎደለ አለቀ። እና እናትም አባትም ያላችሁ ልጆች እህቶቼ ከመሄዳቸው ሁላችንም ኮንትራት ነው የመጣ ነው። ኮንትራታችንን ስንጨርስ ሁላችንም ያዥ ነን። ግን እስከዛ ሰዓት ድረስ የምችሉትን የአቅማችሁን አይደለም አቅማችሁ በላይ መሆን እስካለባችሁ ድረስ ሙስሊም እህቶቼ እናት ጀነት በእግሯ ስር ነው ይባላል። ከማምለጧ በፊት እንትን በለው። አብሽሩ፣ የደስታ ነገር ይመጣል። አብሽሩ፣ ወላሂ ነው የደስታ ነገር ይመጣል። ደስ ብሎት አባቱን እቅፍ አድርጎ አባቴ ድኗል ብሎ ይመጣል ኢንሻአላህ። አሜን። ፈጣሪ ያርገው። አሚን። አሁን በቃ ብዙም እንትን አንበላችሁ፣ ተጫወቱ፣ ዘና በሉ። ናኑካ ምን ታርግሽ? እኔና የምትፈራው ገጽ ላይ አትቀመጥም ስትይ አልነበር እንዴ? የኔ እናት እኔ እኮ ወላሂ ላዚም ትላንትና አላየሽም? ዝም በይ፣ ምንም እንዳትናገሪ። ዘጋውሪ ነግሬሻለሁ። ላይላ ዝም አፈሽያ እማ ዘጋውሪ። እዚህ ጋር ምን እንዳታወሪ እሺ? አረ እኔ እሷን ነው የፈለግኩት። ምንም የፈለግኩት ነገር የለም። እኔ እንዴ ምን ታርግሽ? እሷ አንቺ ባህል አለሽ፣ አልፈሽ አትቀመጭም እንዴ? ረቡዬ ማታ ያለችው ሰማሽ እንዴ? ጨረቃ እኮ ዛሬ አብረሽ ነው ማድረው። ላይ ኧረ ሌላ ወዴት ሄደች ነው? ቤታችን ሌላ አዲስ አበባ ወመኔ ናት። አታሳድሩትም፣ ትሰጥሻለች። አሁን እኮ ረቡዬ ልጆች ምን አይነት ናቸው ተብለ እኮ ስም ልታስወጣልን እኮ ነው። እስኪ ምን ማለት ነው? ነይና ከኔ ጋር አብረን እናድራለን። አላሁ አክበር። ምን ችግር አለው? ጥሩ በጣም ኦብሴ ያላለች ያለችውን አልሰማችም? ጥሩ በጣም ወፍራም ስለሆነች ገስት ላይ ለመምጣት ስለምትቆይ ባጃጅ ገዝቻለሁ ብላለች። ምን አለቻት መሰለሽ? አንቺ ጥሩ አለቻት። አቤት ትላታለች። ባጃጅም ገዝቼ ቶሎ አትመጭም እንዲ አለቻት። እውነት አግኝታለች። ወይኔ አይሽ የሰማች ነቡ አላየሽም? እኔ እኮ 8 ቁጥር ነኝ። ውረድ ብትይ ጨሩት ውረድ ብትይ አለው ነው የምትልሽ። አለውን ብላ ትመጣለች። አይገርምሽም? አውርዱ። ታች ላይ 1 ቁጥር እየጻፉ ነው። ጨሩን አውርዱ። ጨሩ አውርዷት። በቃ ታሳዝነኛለች የእውነት ሳወራ መጣች እንጂ አሸባሪ መጣች። የአጋዚ 4ኛ እየሰማቸው ነው። ዝም ያልኩት ሚሚና ነቡ እያወሩ ቁም ነገር እየተጫወቱ ስለነበረ ቀጠልኩ። አንቺ እየተመታሽ ጠንከሲስ ያኛው ውስጥ ገብቷል። አውርዱት፣ ያኛውን አውርዱት። ይመጣላቸው ያልኳውን ሰምቶ ይውረድ። ሚሚዬ አውርጁ፣ ከጎንሽ መጣ። ኧረ ቢስሚላ ይክማ ችግር የለባትም። አውርጃት የለችም። ቆይ ላውርዳት። እኔ ልሳባት። ቆይ አየሽ የለችም። አንተ ምግብ ካገኘክ መስሚያ የለም። ለነገሩ ጨሩ አበጋዝ የለም ዛሬ
والله يا ما في مخاوز በላሽ ከውያ አጠፉባት ጨረቃ ተናደደች ማሻአላህ ከዚህ ሰዓት በኋላ መች ይመጣሉ? ጨሩ ደስ አይበላችሁ ይመጣሉ። አረ ምን አገባን እኛ እየተባባለ ይምጣ ከፈለገ ነቡ ግን ማለት ነው። እኔ ይሄን ትናንትና ቪዲዮ አውቆ እንዲያደርጉ የመሰለኝ ላለ አውቀው ቀር ይኸውልሽ፣ ሰው ጠላት አይጠፋም እኮ ማማ። እንትን እኮ ነው የቀረጻቸው አይተሽ ማማ። ይኸውልሽ ጨሩ ምን አለ መሰለሽ፣ ይሄ ልጅ ድራማም ሰራ ምንም ሰራ የሚዲያ ሰው እየተወራ ነው የሚሰራው ነገር ድራማ ነው። እንዲህ የሆነ ክብር የሚነካ ነገር ጓደኛም ይሁን ሌላ ሰው የሚሆን እንደሚያስከስሰው ታውቂያለሽ።